በጌታ በኢየሱስ ስም አነባለሁ። ምዕራፍ 1 ቁጥር 4 ይህንንም ቃል በሰማሁ ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር። ምዕራፍ 6 ቁጥር 15 ቅጥሩም በኤልሁም ወር በ25ኛው ቀን 52 ቀን ውስጥም ተጨረሰ። ጠላቶቻችን ሁሉ ይህንን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም ሐሳብ እጅግ ተዋረዱ። መክብብ ምዕራፍ 3 ቁጥር 11 መጽሐፈ መክብብ ምዕራፍ 3 ቁጥር 11 ከቁጥር 10 ጀምሬ ላንብበው። እኔ 11 ነው የምፈልገው። እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸው ጥረት አይቻለሁ። ነገርን ሁሉ በጊዜው ውብ አድርጎ ሰራው። አጭር ጸሎት እንጸልይ። አምላካችን እግዚአብሔር ሆይ እናመሰግንሃለን። እንደገና ደግሞ ይሄንን ጊዜ የከበረውን ድምፅህን እንድንሰማ ስለሰጠህን የሰማይ አምላክ በጸሎትም እንደሁም በአምልኮ በመካከላችን ስለነበርክ ጌታ ሆይ ስለዳሰስከንና ስላየህን ክብር ሁሉ ለአንተ ይሁን። ጌታ እግዚአብሔር ሆይ ጤና ሰጥተን ያው ሳምንት እንደነበር ነው አሁንም አለን። መኪና እየነዳን በእግራችን እግዚአብሔር የዘላለም አምላክ ሆይ ሳምንቱን ሙሉ ተግባራችንን ስናከናውን ቆይተን እንደገና ወደ ቤትህ ስምህ ወደሚጠራበት አንተ ወደምትመለክበት ባሪያህም እንደጸለየው እግዚአብሔር የሰራት ቀን ይህች ነች፣ በሷም ደስ ይበለን ሐሴት የምናደርግ ተብሎ እንደተጻፈ እግዚአብሔር ሆይ በአንተ ደስ ልንሰኝ አንተ በሰራሃት በዚች ቀን ልናመልክ ልንሰግድልህ በፊትህ እንድንሰበሰብ እድል ስለሰጠህን ክብር ሁሉ ለዘላለም ለአንተ ይሁን። ጌታ ሆይ እናመሰግንሃለን፣ በብዙ እናከብርሃለን። እንደገና ደግሞ ሰማይ ምድር የተፈጠሩበትን ቃልህን የሚሰራውን ቃልህን የሚያንጸውን የሚተክለውን ቃልህን የሚነቅለውን የሚያፈርሰውን የሚገነባውን ቃልህን እንድትልክልን እንጸለያለን። ማንም ሰው እንደመጣ እንዳይመለስ እጸለያለሁ። አግኘን ጌታ ሆይ፣ ዳሰን፣ ተስፋችን እንድታለመልም ሰማይ እኛ ላይ እንዲከፈት እጸለያለሁ። በጌታ በኢየሱስም ሴቶች ልጆች ላይ ወንዶች ልጆች ላይ ባሪያዎች ላይ ሁሉ ሰማይ እንዲከፈት እጸልያለሁ። የጠላት ሥራ ሁሉ የፈረሰ ይሁን፣ እቅዱና ዓላማው የተመታ ይሁን። ይህንን የከበረ ጉባኤ አሳልፌ ላንተ ሰጠው፣ እኔንም ባሪያህን አሳልፌ ላንተ ሰጠው። ሁሉ እንደወደድክ ይሁን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። ባለፈው ሳምንት ነህምያ መጽሐፍ ላይ አንዱ ጭብጥና በጣም ወሳኝ የሆነ ሐሳብ አንስተናል። ባለፈው ሳምንት 2 ሳምንት የእግዚአብሔርን ስራ በሚል አንድ ታላቅ ሐሳብ አንስተናል። የእግዚአብሔር ስራ ማለት የእግዚአብሔር ሐሳብ ነው ብለናል። የዛሬ ሳምንት ደግሞ የእግዚአብሔር ሰዎች የሚል አይተናል። ዛሬ የእግዚአብሔር ጊዜ የሚል ነው የምናየው። ነህምያ ውስጥ አንድ ቁልፍ የምናየው እግዚአብሔር ጊዜ ነው። ዛሬ ስለ ጊዜ ነው የምናነሳው። ጊዜ በእግዚአብሔር ፊት ትልቅ ውድ ስጦታ ነው። ለሁሉ ሰው የተሰጠ ውድ ስጦታ ነው እና ስለ ጊዜ እናነሳለን። ነህምያ ላይ አንዱ የምናየው ቁልፍ ነገር እሱ ነው። መጽሐፍ ቅዱሳችን ስለ ጊዜ ብዙ ቦታ ላይ ይናገራል እና እግዚአብሔር ያለው አንዱ ለሰዎች ልጆች የሰጠው ትልቁ ስጦታ ጊዜ ነው። እግዚአብሔር የተባረከ ይሁን። ዛሬ ትምህርቴን የምጀምረው አንድ ምሳሌ ነግሬያችሁ ነው። ይሄን ምሳሌ በጥንቃቄ ስሙኝ። አንድ ጊዜ አንድ ሰው ወንጀል ሰራና የሞት ፍርድ ተፈረደበት። የሞት ፍርድ ተፈርዶበት ያን የሞት ፍርድ ሊፈጸምበት በነበረው ቀን እና በስቅላት እንዲቀጣ ተወሰነበትና ሞቱ ያው ስቅላቱ ሊፈጸም ሲል
ዘመዶቹ ወዳጆቹ ሁሉ ቤተሰቡ አብሮ ያው ያዘኑ ሄዱ። እንደገና ደግሞ እንዲሰቀል የሚፈልጉ ሰዎች ደግሞ በጎንም አብረው ሄዱ። ግን ያልተጠበቀ ነገር ድንገት ሆነ። የሆነው እንደዚህ ነው። ያንን የሞት ፍርድ የመሻር ስልጣን ያለው ንጉሱ ለዚህ የሞት ፍርድ ለተፈረደበት ሰው አንድ የመጨረሻ እድል፣ የማይጠበቅ እድል ሰጠው። ያ እድል አንድ ብርጭቆ መጣ። ብርጭቆ ውስጥ እስካፉ ድረስ ውሃ ተሞላ። ይሄን ውሃ እዛ ቦታ ላይ ልክ የሚበጣ ሰዓት ክር አስቀምጦ ይሄ ውሃ አንድም ጠብ ሳይል ይዘህ ሄደህ ያንን ክር መበጠስ በአንድ ደቂቃ ከቻልክ ዛሬ ያለው ሞት እንዲሻር አደርግልሃለሁ። ውሃው ግን ጠብ ካለ ያው የተፈረደበት ፍርድ ይፈጸማል ተብሎ ይሄ እድል ተሰጠው ማለት ነው። እና ይሄ ሰውዬ 3 ነገሮች ያዘ ማለት ነው። አንዱ ሞት ሊሞት ነው። ኦልሬዲ ተወስኗል፣ ተነግሮታል። ሞት ነው። ሌላው ደግሞ ህይወት መጣለት ማለት ነው። ሞትና ህይወት መካከል ደግሞ የተሰጠው ያንን ሞት ወደ ህይወት የሚቀይርበት እድል ነው የተሰጠው። እድሉ ደግሞ ቅድም እንዳልኳችሁ ጠባብ ነው። ደቂቃው አንድ ነው። ደግሞ በዛች አንድ ደቂቃ ያንን ብርጭቆ ውሃ ሳይፈስ ዛ ኮርነር ላይ ሄዶ ያን የተዘረጋውን ክር መበጠስ ነው። በዚህ ጊዜ ውስጥ ይሄ ሰው ምን አደረገ? በጣም በጥንቃቄ ምን ሊያደርግ እንደሚችል መገመት ትችላላችሁ። በጥንቃቄ መራመድ ጀመር። አንድም ጠብ ማለት የለበትም። በጥንቃቄ እየተራመደ ያለ 2 ትልልቅ ድምጾች በቀኝና በግራ መጮህ ጀመሩ ማለት ነው። አሁን በዚህ ላይ ያሉት በጣም እሱ እንዲተርፍ የሚፈልጉ አይዞህ፣ በረታ፣ ደርሰሃል፣ ልትበጥስ ነው፣ ልትተርፍ ነው፣ ከሞት ልታመልጥ ነው እያሉ ኃይለኛ ጩኸት ይጮኻሉ። እነኚህ ደግሞ ፈሷል፣ አይተናል፣ ጠብታ አይተናል፣ መሞት አለበት፣ መሰቀል አለበት እያሉ ይጮኻሉ። እዚህ ጋር ጩኸት አለ፣ እዚህ ጋር ጩኸት አለ፣ እጁ ላይ እድል አለ፣ እዛ ላይ ክር አለ። በዚህ ውስጥ በጥንቃቄ እግዚአብሔር የምረዳውና የመጨረሻዋ ደቂቃ ላይ ደርሶ በአንድ ደቂቃ ውስጥ ያንን ክር በጠሰና ያ ሰው ከሞት ተረፈ። ከሞት ከተረፈ በኋላ ጋዜጠኞች ተሰብስበው ኢንተርቪው አደረጉት። ጥያቄ፣ እሱን ነው ማንሳት የፈለግኩት። ጥያቄ ሲጠይቁት ከጠየቁት ጥያቄዎች አንዱ ለመሆኑ ጩኸቱን እንዴት አለፍከው? ምክንያቱም እንዴት ነው ያልደነገጥከው? እዚህም ዘመዶች እያለቀሱ እየተንጫጩብህ ነው፣ እዚህኛው ደግሞ ተቃዋሚዎች እየተንጫጩብህ ነው፣ እንዴት አለፍከው ሲሉት የቱን ጩኸት አለ ማለት ነው። ገብቷቸዋል? አያችሁ፣ እሱ ተቃዋሚም አይሰማም፣ ደጋፊም አይሰማም። የሚሰማው በሞትና በህይወት መካከል የተሰጠውን እድል ብቻ ነው። ስለዚህ ይሄ እድል አሁን ማስተምረው ማነሳው ጥቅስ ውስጥ ባለችን ትንሽ ደቂቃ እኛ እጅ ውስጥ ያለ እድል ነው። ስለዚህ ጊዜያችንን ህይወት ለማትረፍ እንድንጠቀምበት እኛም ብቻ አይደለም ትውልድን በደንብ እንድትሰሙኝ በአክብሮት እጠይቃቸዋለሁ። እግዚአብሔር ለሰው ልጆች ሁሉ የሰጠው ትልቅና ውድ ስጦታ ጊዜ ነው። ጊዜ ሀብት ነው፣ ይመነዘራል። ስለዚህ ጊዜ በጣም በእግዚአብሔር ፊት እግዚአብሔር ለሰው ልጆች ከሰጣቸው ትልልቅና ዋና ስጦታ አንዱ ጊዜ ነው እና ውድ ነው፣ ትልቅ ነው፣ ሀብት ነው። በጣም የሚደንቃችሁ ደግሞ ለሁሉ ሰው እኩል ነው የተሰጠው። እዚሁ ስላለ ነው በአጠቃላይ ለሁላችንም እኩል ነው የተሰጠን ማለት ነው። ስለዚህ አንዳንዶቻችን እንጠቀምበታለን፣ አንዳንዶቻችን ደግሞ እናባክነዋለን እና ከዛሬ በኋላ እግዚአብሔር ውድ አድርጎ የሰጠንን ጊዜ በአግባቡ ተጠቅመን የመጨረሻዋ ደቂቃ የሰው ህይወት የምናተርፍበትን ነገር እንድናደርግ ነው ዛሬ የማነሳው። መጽሐፍ ቅዱስ በገላትያ ምዕራፍ 4 ቁጥር 4 ላይ አንድ ቃል እንደዚህ ይላል፣ የዘመኑ ፍጻሜ በደረሰ ጊዜ ይላል።
የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የሆነውን ልጁን ላከልን ይላል። ይሄ በመጽሐፍ ቅዱስ ውስጥ ካሉ በጣም ፕሬሺየስ ከሆኑ ጊዜዎች አንዱ ነው። በስነ መለኮትም በጣም ቁልፍ ከሚባልና ትኩረት ከሚሰጣቸው ጥቅሶች አንዱና ዋናው ነው። ይሄ በጣም በእግዚአብሔር ፊት ፐርፌክት የሚባል ታይም ነው፣ ጊዜ ነው። እግዚአብሔር ሰውን ሁሉ ለማዳን ከሰማያት ወርዶ ሰው ለመሆን በቀጠረው ቀን ልጁን ኢየሱስ ክርስቶስን ወደ ምድር የላከበት ታይም ነው፣ ጊዜ ነው፣ ደቂቃ ነው። ጌታችን ኢየሱስ ክርስቶስ በምድር ሲመላለስ ብዙ ጊዜ አንስተነዋል። ጊዜ የለኝም፣ ቀን ካለ የላከኝን ስራ መስራት ይገባኛል እያለ ደጋግሞ ሲናገር እና በትክክል ጊዜውን በአግባብ በስርዓት ሲጠቀም ታዩታላችሁ። እና በእግዚአብሔር ፊት ጊዜ በጣም ወሳኝና ልንጠቀምበት የሚገባ ነው። ቅድም ያነበብኩት የመጽሐፈ መክብብ እኔ 11 ነው፣ በኋላ አነሳዋለሁ። እሱን ከቁጥር 1 ጀምሮ እስከ 8 ያሉትን ስታነቧቸው የመጀመሪያው ላይ እንደዚህ ይላል፣ በምድር ከሰማይ በታች ለሚሆኑት ነገሮች ሁሉ ጊዜ እግዚአብሔር መድቦላቸዋል ይላል ይልና ብዙ ነገር ያነሳል። አንዱን ባነሳ ለመወለድና ለመሞት ጊዜ አለው ይላል ይልና ይዘረዝራል። ለመነቀል ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመደሰት ጊዜ አለው፣ ለመታመም ጊዜ አለው፣ ለመፈወስ ጊዜ፣ ብዙ ነገሮችን ያነሳል እና ሁሉ ነገር በጊዜ ውስጥ የታቀፈ ነው። እግዚአብሔር ለሁሉ ነገር ጊዜ መድቧል ማለት ነው። ስለዚህ ይሄንን እግዚአብሔር የመደበውን ጊዜ ዛሬ በዚሁ አጋጣሚ የምስራች የምነግራችሁ ያለ ጊዜያችሁ አትሞቱ። አሜን አሜን። ያለ ጊዜያችሁ አትሞቱም። እኔ ቃሉ ስላለ ብቻ ሳይሆን ቃሉ ላይ ቁሜ ምስክርም ስለሆንኩ ነው። ብዙ ሞቶች ውስጥ አልፌ አይቻለሁ ብዙ ጊዜ ስለነገርኳችሁና ያለ ጊዜያችሁ አትሞቱም። ሰዎች አንድ ጊዜ ምን አለ? 4 ነገሮች ሰው እንዳያውቅ እግዚአብሔር ሰውሮበታል አለ። እኔም እስማማለሁ። የመጀመሪያው የት እንደሚኖር አያውቅም ማለት ሰው። አሁን እዚህ ውስጥ ያላችሁት የተወለዳችሁበት ቀበሌ፣ ሰፈር፣ የተማራችሁበት ትምህርት ቤት፣ ያደጋችሁበት ከተማ አለ አይደል? ካናዳ ቫንኮቨር መታችሁ እንደምትኖሩ አንዳንዶቻችሁ ከ10 ዓመት በፊት አንዳንዶቻችሁ ከ30 ከ50 ዓመት በፊት አስባችሁም አታውቁ አይደል? እዚህ መታችሁ እንደምትኖሩ የሚያውቅ እግዚአብሔርና እግዚአብሔር ብቻ ነው። ከዚህ በኋላ ያለውንም እሱ ነው የሚያውቀው። ስለዚህ ሰው የሚኖርበትን አያውቅም። አንድ ሁለተኛ ሰው የሚሞትበትን ቀን አያውቅም፣ ሰውሮታል ማለት ነው። ስለዚህ ትናንትና አንድ ጓደኛ ከአዲስ አበባ ደውለልኝና እኔም የማውቀው የሁለታችንም ጓደኛ የሆነ በጣም በመንግስትም ትልቅ ኃላፊነት ቦታ ላይ የነበረ ሰው እግዚአብሔርን የሚወድ የሚያገለግል ሰው ጡረታ ወጥቶ ቤት ገዝቶ እና ቅዳሜ ዕለት እየተጫወትን ፕላኖቹን በቀጣይ ሊሰራ ያለውን ፕላን ነገረኝና እሁድ ቸርች ሄደው ቸርች አምልከው ሱፉን ከረባቱን እንደለበሰ ሶፋ ላይ ቁጭ ብሎ ወደ ጌታ ሄደ አለኝ። አያችሁ፣ አሁን ያ ወንድም አለማየሁ ይባላል። ብዙ ነገር ነው እቅድ የነበረው፣ ግን ወደ ጌታ እንደሚሄድ አያውቅም ማለት ነው። ሰምታችኋል። ብዙ ጊዜ ሰዎች እንደዚህ ሆነው በዚህ ሄዱ ሲባል ሰምታችኋል። አሁን እንኳን ከትናንት ወዲያ እዚህ ቶሮንቶ ስንቶች እንደሰማችሁ ባላቅም አንድ ወጣት ልጅ በጣም እዚህ ሀገር የተማረ የሚወደድ ቶሮንቶ ኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ የሆነ ልጅ ቴኒስ እየተጫወተ ቴኒስ ነው አይደል? ባስኬትቦል እየተጫወተ ተጫውቶ ለማረፍ ቁጭ አለ። በዛው ጸጥ ነው ያለው። ያው የሚያውቀውም ስላለ እና ምን ልላችሁ ነው? ሰው የሚሞትበትን ቀን አያውቅም። ሶስተኛ በምን እንደሚሞት አያውቅም። በአደጋ ሊሞት ይችላል፣ ታሞ ሊሞት ይችላል። በተለያየ ነገር ሰው ሊሞት በምን እንደሚሞት አያውቅም። ሌላው የተሰወረበት የት እንደሚሞትም አያውቅም። እነኚህ 4ቱ ተሰውረውበታል። ስለዚህ ሰው እነኚህ ነገሮች በሙሉ ስለተሰወሩበት በጥንቃቄ መቼ እንደሚሞት በምን እንደሚሞት የት እንደሚኖር ስለማናቅ ሁል ጊዜ ተዘጋጅተን የእግዚአብሔርን ስራና ዓላማ አከናውነን እንድናልፍ እግዚአብሔር ይርዳል። አሜን። ስናስብ ወይም ስናቅድ ስንሰራ ብዙ ዘመን እንደምንኖር ሆነን እንስራ። ለምን? ለሌሎች ለማስተላለፍ። ስንኖር ግን አንድ ቀን እንደቀረው ነገ ስለማናቅ፣ ስለዚህ እንደዛ አድርገን ተዘጋጅተን የእግዚአብሔርን ስራ እንድንሰራ እግዚአብሔር ይርዳን።
እና እግዚአብሔር ለሁሉ ሰው በጣም መልካም የሆነ ጊዜ ስለሰጠው ስለ ጊዜ እንድታስቡ ስለ ጊዜ እንድናስብ እንድንጸልይ እግዚአብሔር ይፈልጋል። ወደ ነህምያ መጽሐፍ ልመልሳችሁና የነህምያ መጽሐፍን 3 ጊዜን በ3 ቦታ ከፍለን ዛሬ እናያለን ባጭሩ። በ3 ቦታ የመጀመሪያው ያለፈ ጊዜ እና አልፈው የመጡት ያለፈ የጥንት ጊዜ ትናንትና እዛ ጋር ታያላችሁ። ሁለተኛው የነበሩበት ወቅት አለ። ከዛ ደግሞ የወደፊት ጊዜ ነህምያ መጽሐፍ ላይ ታገኛላችሁ። ምዕራፍ 1 ከቁጥር 1 እስከ 4 ድረስ የአካያ ልጅ ነህምያ ቃል በ20ኛው ዓመት ከሳሌም በተባለው ወርም በሱሳም ግንብ ሳለሁ ከወንድሞች አንዱ የሆነው አናኒ ከሌሎችም ጥቂት ሰዎች ጋርም ከይሁዳ መጣ። እኔም ከምርኮ ስለተረፉት አይሁዶች ቅሬታዎች ስለ ኢየሩሳሌም ጠየኳቸው። እነሱም በሕይወት ተርፈው ከምርኮ ወደ ሀገራቸው የተመለሱትን ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በሳት ተቃጥለዋል አሉኝ ይልና ይህንንም በሰማሁ ጊዜ አያሌ ቀናት አዘንኩ፣ ጾምኩ፣ ጸለይኩ፣ በአምላኬ ፊትም ጸለይኩኝ ይላል። የኢየሩሳሌምንና የአይሁድን ሁኔታ ታሪክ ጠየቅኩኝ ነው የሚለው። እነኚህ ከምርኮ የመጀመሪያ የተመለሱ ሰሞኑን ያየናቸው 49697ቱ ሰዎች ምን ውስጥ እንደሆኑ ምን ውስጥ እንዳሉ ጠየቅኩኝ እና ስሰማ ብዙ ነገራቸው በጣም የሚያሳዝን ሆኖ ሰማሁ ነው። የነበሩበት ሁኔታ የተበላሸ ነው። ያለ እግዚአብሔር ነበሩ። ነገራቸው ሁሉ የተበላሸና ተስፋ የሌላቸው ነበሩ። ያለፉበትና የነበሩበት ሁኔታ ምንም እንደገና ተመልሰው አገር ሊሆኑ አይችሉም። እንደገና ተመልሰው ሕይወታቸው እንደገና ሊቆሙ በማይችሉበት ሁኔታ ፈራርሰው የነበሩ እንደሆነ ሰማሁ ይላል። ለዛ ነው አዘነ፣ አለቀሰ፣ ተከዘ። የእግዚአብሔርን አዘን ሲያዘን ትመለከቱታላችሁ። እና የባለፈ የእስራኤል ታሪክ ሁል ጊዜ የነቢያትን መጽሐፍ ከዚህ በፊትም እንዳነሳ ነው ሁል ጊዜ ስትመለከቱ በሁለት ትልልቅ ነገሮች የሜሴጅ የሚያስተላልፍ ነው። አንዱ ፍርስራሽ ነው፣ ሁለተኛው ተስፋ ነው። እና ያለፈ ታሪካቸው በሙሉ በፍርስራሽ የተሞላ ነበር። የማይቻል የማይመስል የማይሆን በሚመስል መልኩ ነገራቸው ሁሉ የተበላሸ ነበረ። ከምዕራፍ 1 ቁጥር 5 ጀምሮ እስከ ምዕራፍ 6 ቁጥር 15 ድረስ ያሉት በሙሉ ነህምያ ወቅታዊ በዕለቱ በጊዜው ያመጣው ለውጥ ነው የምታዩት። ሰሞኑን ያነሳ ነው በሙሉ። ልክ ይሄንን ስሰማ የእግዚአብሔርን ሐዘን በሰማሁ ጊዜ አለቀስኩ ብቻ አይደለም፣ ጾመ፣ ጸለየ። ይሄ ያደረገው ነው። ይሄን በሰማሁ ጊዜ ይላል። ይሄን ነገር ስሰማ አሁን እኔ እነሳለሁ፣ እግዚአብሔርን ጠይቃለሁ፣ የነበሩበትን ሁኔታ ደግሞ እለውጣለሁ ብሎ ሲወስን ታዩታላችሁ። ይለወጣል አለ። ነህምያ ተነስቶ ያደረጋቸው በጣም የሚደንቁ ነገሮች አሉ። ከተነሳ በኋላ ጾም ጸሎት ይዞ በእግዚአብሔር ፊት ጸለየ። ያንን ጸልዮ ሲጨርስ የመጀመሪያ ያደረገው ነገር እግዚአብሔርን ነው የጠየቀው። እንደ ቃሉ ጠየቀው። አንተ እንደዚህ አይነት ታማኝ አምላክ ነህ፣ ቃል ገብተህ ቃልህን አታጥፍም፣ ታማኝ ነህ ብሎ እንደ ቃሉ ያዘው። እግዚአብሔር ሆይ ሕዝቤ የነበርንበት ሁኔታ የተበላሸ ነው፣ የፈረስነን፣ ግን አንተ የፈረሰውን ሕዝብ መመለስና እንደገና አገር እንደገና ሕዝብ ማድረግ ትችላለህ። እንደ ቃል ኪዳንህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባኸው ሕዝብ ቢያጠፉ ይቅር እላለሁ፣ ከተመለሱ እመልሳቸዋለሁ ብለሃል ብሎ ነው የጠየቀው። እግዚአብሔርን ብቻ አይደለም፣ ንጉሱ ጋር ቀረበ። ንጉሱ ጋር ትናንት ባለፈው ሳምንት እንዳልነው ጠጅ አሳላፊ ነበር፣ ባለስልጣን ነበረ። ንጉሱም ሲጠይቀው ወደ አሁኑ ንጉሱ ለጠየቀው መልስ ሳይሰጥ ምን እንደሚጠይቀው እግዚአብሔርን ነው የጠየቀው። በጣም ነህምያ ላይ አንድ የምናየው ትልቅ ነገር የጸሎት ሰው ነበር። እግዚአብሔር የተባረከ ይጸልያል፣ እግዚአብሔርን ይሰማል። እግዚአብሔር ደግሞ ሚለውን ደግሞ መልሶ ያደርጋል። ይሄ ብቻ አይደለም። ከጸለየ በኋላ
ያንን ጸሎቱን ጨርሶ ከንጉሱ ፈቃድ ወሰደ። የኢየሩሳሌምን ቅጥር ፕላን አወጣ፣ እንዴት እንደሚሰራ በሙሉ ምዕራፍ 2 ያንን ነው የምታዩት። ፕላን አወጣ። ፕላኑን ከጨረሰ በኋላ ለሕዝቡ አናውንስ አደረገ፣ ተናገረ። አይዟችሁ አለ፣ እንችላለን፣ እንደገና ሕዝብ መሆን እንችላለን፣ አገር መሆን እንችላለን፣ ቅጥሩ ይሰራል፣ እንነሳለን አለና ለሕዝቡ አዋጅ ነገረ። ሕዝቡን አነሳሳና ምዕራፍ 3 ላይ ባለፈው ሳምንት እንዳየነው ሁሉም ሰው ኦልሞስት ከ680 በላይ መሪዎችን አድርጎ ስማቸው የተጻፈ ሰዎች እሱም ሆኖ ያንን ቅጥሩን ሰሩ። ቅጥሩን ሰርቶ ሲጨርስ ምዕራፍ 6 ላይ ቁጥር 15 እና 16 ቅድም እንዳልኩት እግዚአብሔር እንዳሳየው በልቡም እንደሞላ እንደተነሳ እግዚአብሔር ያሳየው ነገር ሰርቶ አጠናቀቀ። እግዚአብሔር የተባረከ ይሁን። እግዚአብሔር ያሳያችሁን ነገር ሰርታችሁ የምታጠናቀቁበት ጊዜ እግዚአብሔር እጃችሁ ጋር አስቀምጧል። አሜን። ምን እግዚአብሔር እጃችሁ ላይ እንዳስቀመጠ አላቅም፣ ግን እሱን የምታጠናቀቁበትን ጊዜና እድል እግዚአብሔር ሰጥቷቸዋል። ጌታ የተባረከ ይሁን። እድል አለ እጃችሁ ላይ። እግዚአብሔር የነገራችሁን፣ የመከራችሁን፣ የሰጣችሁ ለልጆቻችሁ፣ ለቤታችሁ፣ ለትዳራችሁ፣ ለአገልግሎታችሁ፣ ለከተማችሁ መልካም ነገር ለማድረግ እግዚአብሔር እድል እጃችሁ ላይ አስቀምጧል። ክብር ለኢየሱስ ይሁን። ስለዚህ እንድንሰራ፣ ተነስተን እንድንሰራ እግዚአብሔር ጥሪ ያደርግልናል። መጽሐፍ ቅዱስ ከባለፈው ለዛሬው እንድንወስዳቸውና አንድ ሁሉ ጊዜ ሰዎች እንዲያስቡ የሚያፈልጋቸው ሁለት ነገሮች አሉ። የመጀመሪያው እርሱ የሚል ቃል አለ። ሁለተኛው ደግሞ እንዳትረሱ የሚል ቃል አለ። ከባለፈው እነኚህን ይዘን ግን እግዚአብሔር የዛሬ አምላክ እንደሆነ አሁን አዲስ ነገር እንደሚያደርግ የጀመረውን ጨርሰው እንደሚያስደንቀን ደግሞ ይናገራል። ምንድነው የምንረሳው ስንል መጽሐፍ ቅዱስ የቀደመውን ነገር እርሱ፣ የጥንቱን ነገር አታስቡ። የትኛውን? የእንባውንም እንደገና ደግሞ የድሉንም እሱን እርሱ ይላል። ለትምህርታችን እግዚአብሔርን ለማምለክ ብቻ ከዚያንን እንወስዳለን። አትርሱ ደግሞ የሚል ቃል ታገኛላችሁ። እንዳትረሱ ይላል። ምንድነው ማንረሳው ስንል ዘዳግም ምዕራፍ 6 ቁጥር 10 እና 12 አምላክ እግዚአብሔር ለአንተ ለመስጠት ለአባቶች ለአብርሃም ለይስሐቅና ለያዕቆብ ወደ ማልላቸው ምድር ሲያስገባህ በዚያ ያልሰራሃቸውን ታላላቅና ያማሩ ከተሞች፣ የራስህ ባልነበሩ መልካም ነገሮች ሁሉ የተሞሉ ቤቶች፣ ያልቆፈርካቸውን የውሃ ጉድጓዶች፣ ያልተከልካቸውን የወይን ተክሎች፣ የወይራ ዛፎች ሲሰጥህ በልተህም ስትጠግብ ከባርነት ምድር ከግብፅ ምድር ያወጣህን እግዚአብሔርን እንዳትረሳው ተጠንቀቅ ይላል። እግዚአብሔር የተባረከ ይሁን። ሁል ጊዜ እግዚአብሔርን እንድናስብ የእግዚአብሔርን ታምራት ያደረገልንን መልካም ነገር በግላችን፣ በቤተሰባችን፣ በሕይወታችን ያለፍንባቸውን መንገዶች አስበን ስናለቅስ እንባችንን ያበሰውን፣ ብቸኛ ስንሆን የደረሰልን፣ ታመን የፈወሰንን፣ ተጥለን ያነሳንን፣ ጭንቅ ሲለን የደረሰልንን፣ ወዳጅ የሆነንን፣ አባት የሆነን አምላክ ሁል ጊዜ እንድናስበው ይፈልጋል ጌታ። እሱ ነው እንድንል እግዚአብሔር የተባረከ ይሁን። እና ወደ ኋላ ሄደን የመጣንበትን ሩቅ መንገድ እንድናስብ ይፈልጋል። ዛሬ ልጆች አሉን፣ ዛሬ ፕሮፌሽናል ነን፣ ስራ አለን፣ አገልጋዮች ነን፣ ምንም የኑሮ ችግር የለብንም። የሌላውም ግን አንድ ወቅት እንደዛ አልነበረንም። አንድ ወቅት ሰው የሚያስፈልገን ጉስቁልያል የእስራኤል ታሪክ የነበረን ሕይወታችን የፈረሰ ጥያቄ የተሞላን ሰዎች ነበረን። እግዚአብሔር ነው ሰው ያደረገን። እግዚአብሔር ሰው ያደረጋቸው አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እግዚአብሔር ነው እና እግዚአብሔር እንደዛ ያደርጋል። ጣልቃ ይገባና ነገሮችን ይቀይራል። ክብር ለእግዚአብሔር ይሁን። አይቻልም በሚባል ነገር ውስጥ እግዚአብሔር ገብቶ ታሪካችን ይቀይራል። አሜን። ታሪካችን ተቀይሮ ነው እዚህ ያለ ነው። እግዚአብሔር ደርሶልን ሞታችንን ወደ ሕይወት ቀይሮት ሸለቋችንን እግዚአብሔር ወደ ተራራ ወደ ልምላሜ ቀይሮት ነውና በበላህ ጊዜ፣ በጠጣህ ጊዜ፣ በጠገብክ ጊዜ፣ በተሰራህ ጊዜ፣ ድል በመጣ ጊዜ እንዳትረሳኝ ይላል። አሜን። በስሜ ማል ይላልና ሁሉ ጊዜ እሱን እንዳንረሳ ይፈልጋል። እሱን ስናስታውስ ዛሬ ለሚሆነው ነገር አቅምና ጉልበት እናገኛለን። እግዚአብሔር የተባረከ ይሁን። የትናንትናውን እግዚአብሔር ማሰብ ስንጀምር
ከእግዚአብሔር ጋር መራመድ ስንጀምር እግዚአብሔር ያደረገውን ነገር ማውራት ስንጀምር እግዚአብሔር ሁሉ ጊዜ ሲያከብሩት የሚያከብሩኝን አከብራለሁ ይላል። እግዚአብሔር የተባረከ ይሁን። አሜን። እነሆ አዲስ ነገር አደርጋለሁ ይላል። ክብር ለኢየሱስ ይሁን። አሜን። ትናንትናን የማይረሱ ሰዎችን እግዚአብሔር ዛሬም አዲስ ነገር ያደርጋል። በልጆቻችሁ ያደርጋል፣ በሕይወታችሁ ያደርጋል፣ በቤታችሁ ያደርጋል፣ በቤተ ክርስቲያን ያደርጋል፣ በከተማ ያደርጋል፣ በትውልድ ላይ እግዚአብሔር አዲስ ነገር ያደርጋል። ታምናላችሁ? አዲስ ነገር እግዚአብሔር በእቅዳችሁ ላይ፣ በትዳራችሁ ላይ፣ በቤተሰባችሁ ላይ አዳዲስ ነገሮች ያደርጋል። እናንተ ከገመታችሁ ከጠየቃችሁት በላይ እግዚአብሔር ለትውልድ የሚሆን አዲስ ነገር ያደርጋል። እግዚአብሔር አዲስ ነገር አለው። አሜን። አይለመድም፣ አይሸመደድም፣ አይጠገብም፣ አይሰለችም። እግዚአብሔር አዲስ ነው ሁሉ ጊዜ። ማለዳ ማለዳ እግዚአብሔር አዲስ ነገር አለው። ለቤትሽ ለቤታ አዲስ ነገር አለው። የምስራች ትናንትናን አስተውለ ካመሰገንከው ያው ጊዜ እድል ሰጥቷል። አዲስ ነገር አለው። ሲል አንድ ሰው አዲስ ነገር እኔ ቤት አለው ብሎ ለሰራዊት ጌታ ለእግዚአብሔር ክብር ለእግዚአብሔር ይሁን። አጨብጭቡ፣ ለጌታ ክብር አምጡ። ለቤታችሁ አዲስ ነገር አለው። አዲስ ነገር አለው ጌታ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ሁሉ ጊዜ ማለዳ ማለዳ አዲስ ነው ይላል መጽሐፍ። ማለዳ ማለዳ እግዚአብሔር አዲስ ነው። ወደዚህ ዘወር ስትሉ አሁን እኔም ብታዩኝ አጠር ያልኩ፣ አሁን ደግሞ ቀጠን ብያለሁ ይመስለኛል እንግዲህ ሞከረ። ስፖርት ሰርቼ ነው። ጌታ ይባርካችሁ። ብዙ ሰዎች እየደወሉ ፓስተር ከሳህ ምን ሆንክም? ስፖርት ስለምሰራ ነው እና ሌላ ምንም። እግዚአብሔር ከሰጠኝ ነገር አንዱ ጤና ነው። እስኪ አመስግኑልኝ። ለጌታ ክብር ለኢየሱስ ይሁን። ምን ልል ፈልጌ ነው? እኔን ብታዩኝ አጠር ያልኩኝ ወይም ቀጠን ወፍር ያልኩ ወርቁ እንደዚህ ምናምን አይነት ነኝ። እግዚአብሔር ግን ዘወር ስትሉ ሌላ ክብር አለው። አሜን በይ። ዘወር ስትሉ ሌላ ክብር አለው። አይተነው አንጠግበውም። ባለስልጣን ነው፣ ብርቱ ነው፣ ኃያል ነው፣ ገናና ነው። እሱ የኛ አምላክ ነው። ስለዚህ አዲስ ነገር ጠብቁ። በቤተ ክርስቲያን ጠብቁ፣ በትዳር ጠብቁ፣ በአገልግሎት ጠብቁ። እግዚአብሔር አዲስ ነገር ያደርጋል። አጨብጭቡ ለሰራዊት ጌታ ለእግዚአብሔር አዲስ ነገር። ጌታ የተባረከ ይሁን። አሜን። እግዚአብሔር አዲስ ነገር ያደርጋል ብሎ አንድ ጊዜ በማለዳ ስጸልይ የሰማሁት ድምፅ ነው። ምን እንደሆነ እኔም አልተገለጠልኝም፣ ግን አዲስ ነገር ያደርጋል ጌታ። የአንድ ሰው መልእክት ነው። የኔ ነው የሚል አሜን ብሎ ጮሆ ይወስዳል። እግዚአብሔር አዲስ ነገር ያደርጋል። ኢየሱስ ጌታ ነው። አይቼዋለሁ። ዘወር ስትሉ ሌላ ክብር አለው ጌታ። አሜን። ዘወር ስትሉ ሌላ ክብር አለው። እግዚአብሔር አይለመድም፣ አይሸመደድም። አዋጅ እናገራለሁ። እግዚአብሔር አዲስ ነገር ያደርጋል። እኔ ቤት ነው የሚል አሜን ብሎ ጮህ ይወስዳል። አዲስ ነገር ያደርጋል ጌታ። ክብር ለእግዚአብሔር ይሁን። አዲስ ነገር ለዛሬ የሚሆን ማለቴ ነው። በትናንትናው ሳይሆን አዲስ ነገር በፓስተር ፍጹም ያደርጋል፣ በእኔ ያደርጋል፣ በቴዲ ያደርጋል፣ በዮናስ እዚህ ባላችሁት ሁላችሁ ያደርጋል። እና ተጠባበቁ። እግዚአብሔር አይለመድም፣ አይሸመደድም። አንድና አንድ ሁለት ሳይሆን ከምንም ሁለት መለኮታዊ የሆነ ነገር ወደ እናንተ እየመጣ ነው። አሜን። ክብር ለኢየሱስ ይሁን። አዲስ ነገር አለው ጌታ። ስለዚህ ትናንትና ላይ ቁመን እግዚአብሔር ነው ያደረገው። የመራኝ እግዚአብሔር ነው። ወድቄ ያነሳኝ እግዚአብሔር ነው። ታምሜ የፈወሰኝ እግዚአብሔር ነው። ወደ ቤቴ የመጣ እግዚአብሔር ነው። የመራኝ እግዚአብሔር ነው። ያሳደገኝ እግዚአብሔር ነው። የዳረኝ እግዚአብሔር ነው። አገልግሎት የሰጠኝ እግዚአብሔር ነው። ኑሮ የሰጠኝ እግዚአብሔር ነው ካላችሁ አሁን መልእክቱ አንድ ነገር ነው። እሱ ላይ ስትቆሙ እግዚአብሔር አዲስ ነገር አለው። ክብር ለእግዚአብሔር ይሁን። ሌላ ያላያችሁት ክብር አለ። ለራሱ ክብር ማለት ነው። ክብር ለኢየሱስ ይሁን። ሌላ ያላያችሁት ክብር እግዚአብሔር ይዞ እየመጣ ነው። ሃሌሉያ። እግዚአብሔር የተባረከ ይሁን። ክብር ከፊት ለፊታችሁ አለ። እናንተ ብቻ እንደ ነህምያ ዛሬን ተጠቀሙና ለሕዝብ ጥቅም ለእግዚአብሔር ክብር ለመስራት ተነሱ። ክብር ለእግዚአብሔር ይሁን። አሜን። ነህምያ ምዕራፍ 6 ቁጥር 15 እና 16 ላይ 3 ትልልቅ ነገሮች አሉ ባጭሩ። አንደኛው ነህምያ ምዕራፍ 1 ላይ ነህምያ ቁጭ ብሎ ያለቀሰበትና በጣም የእግዚአብሔርን ሐዘን ያዘነበት ጉዳይ መልስ አገኘ። ቅጥሩ ይላል በ52 ቀን ውስጥ ተጠናቀቀ ይላል። ክብር ለእግዚአብሔር ይሁን። አሜን። ምንድነው ያለቀሳችሁበት? ያለቀሳችሁበት ነገር በእግዚአብሔር ጊዜ ሰሌዳ ውስጥ
እንዳያችሁት እንደተመኛችሁት እግዚአብሔር እንዳየው ተጠናቆ እግዚአብሔር ይከብርበታል። አሜን። ተጠናቀቀ ይላል። የሚጠናቀቅ ነገር አለ። አሜን። ተጀምሮ የሚጨረስ ነገር አለ። ሁለተኛው ጠላቶቻችን በራሳቸው ሐሳብ ተዋረዱ ይላል። በዚህኛው በነበኛ ትርጉም ጠላቶቻችን፣ ይሄ ባለፈው የኒው ይር ምሽት ላይ እግዚአብሔር እንደተናገረን እርግማን ሁሉ ወደ በረከት የሚቀየርበት ዓመት ነው። ክብር ለእግዚአብሔር ይሁን። እስኪ ለአንድ ሰው ንገሩልኝ፣ እርግማን ወደ በረከት የሚቀየርበት ዓመት ነው በሉታ። እግዚአብሔር የተባረከ ይሁን። እርግማን ወደ በረከት የሚቀየርበት ዓመት ነው። ክብር ለእግዚአብሔር ይሁን። ስለዚህ በእናንተ ላይ የተሰራ ማንኛውም መሳሪያ ሁሉ ይበላሻል። አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ይበላሻል፣ አይሆንም። ሶስተኛውና ማንሳት የምፈልገው ግን ይሄ ስራ በእግዚአብሔር እንደተሰራ አካባቢው ሁሉ እነኛ ተቃዋሚዎች ሁሉ አዩ ይላል። አዩ ብቻ ፈሩ ይላል። እግዚአብሔር የተባረከ ይሁን። በእናንተ የሚሰራ ስራ፣ በእናንተ የተጀመረ ስራ እግዚአብሔር ለአካባቢው ሁሉ እያዩ ፍርሃት እግዚአብሔርን መመለክ ያመጣል። እግዚአብሔርን ያከብራል። አሜን። እግዚአብሔር የሚከብርበት ስራ እናንተ ቤት እግዚአብሔር ጀምሯል። እኔ ቤት ጀምሯል የምትሉ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እናንተ ቤት ጀምሯል። ኢየሱስ ጌታ ነው። ባንቺ ጀምሯል፣ ባንተ ጀምሯል፣ በኔ ጀምሯል። እሱን ደግሞ ይቀጥላል። ከምዕራፍ 8 ቁጥር 1 ጀምሮ እስከ ምዕራፍ 13 እነኚህ ያሉት ምዕራፎች ምዕራፍ 7 ቆጠራ ስለሆነ ህዝብ ነው የተቆጠረው። የመጀመሪያው የዋና ዋናዎቹን እያነሳው ስለሆነ ነውና የመጀመሪያው ከምርኮ የመጡት ሰዎች ዝርዝር ነው ህንፃውን ይሄን ቅጥሩን የሰሩት። ምዕራፍ 8 ምዕራፍ 9 ምዕራፍ 10 ምዕራፍ 11 12 13 ግን ይሄ ነህምያ ወደፊት ለእስራኤል ህዝብ ቅጥሩን ሰርቶ ከጨረሰ በኋላ በቀጣይ እስከኛ ትውልድ ድረስ ሊደርስ የሚችል ትልቅ ነገር ያደረገበት ክፍል ነው። 1 4 5 ናቸው። ሰመራይዝ አድርጌ ነው የምናገረው፣ ላንሳቸው። የመጀመሪያው ቁጥር 1 ላይ ህዝቡን ያንን ምዕራፍ 2 ላይ እንችላለን እንሰራለን በቃን ትካዜ መፍረስ በቃን ብለው በአንድ ላይ የተነሱት ህዝብ አንድ ላይ ተነስተው ባለፈው ሳምንት እንዳየነው ሁሉም ሰፈሩ ያለውን በሙሉ እንደሰሩ አንዱ ያንዱ ጠባቂ እንደነበረ እግዚአብሔር እንደተደሰተባቸው እዚህ ምዕራፍ 8 ቁጥር 1 ላይ እንደ አንድ ሰው ሆነው 50,000 ሰው ተሰበሰቡ ይላል። 50,000 ስለሆኑ ማለት 3 ነው። 50,000 ለመሆን 3 ሰው ነው የቀረው። 49,697 ናቸው፣ ወይም ደግሞ 300 ምናምን ሰው ነው የቀረው። ይቅርታ። ስለዚህ እነኚህ ሰዎች በሙሉ እንደ አንድ ሰው ይላል ቁጥር 2 ላይ እንደ አንድ ሰው ነው ተሰበሰቡ ይላል። ግን የተሰበሰቡት ለነኚህ 4-5 መሰረታዊ ነገሮች ነው። 4-5 ምዕራፍ ላይ ያለውን ጨምቄ ቶሎ አነሳለሁ። የመጀመሪያው ነገር ሁሉ ጊዜ እንደምናነሳው ያንን ከዚህ በፊት ያነሳነውን መዝሙር በቅንፍ 119 ቁጥር 26 ላይ ሕግህን ሻሩት እኔ ወደድኩት ወደሷ ቀናሁ ብሎ ጸሐፊው የጻፈውን አሁን ነህምያ በዝራ አማካኝነት የሕጉን መጽሐፍ ወደ ቦታው መለሰ። በቃ ትልቁ የቅጥር መሰራት፣ የመቅደስ መሰራት፣ የህዝብ አንድነት፣ የአገልጋይ መነሳት ሁሉ አልቲሜት ጎሉ የእግዚአብሔርን ቃል ቦታው ለማምጣት ነው። ክብር ለእግዚአብሔር ይሁን። አሜን። እድሜ ከሰጠን ጤና ከሰጠን አገልጋይ ከሆን አማኝ ከሆን በቀጣዩ ዘመን የምናረገው ነገር ቢኖር እኛ እናከብራለን፣ እናስከብራለን። አሜን። እስኪ ወደ እግዚአብሔር ቃል እንመለሳለን የሚል ያጨበጭባል። ወደ እግዚአብሔር ቃል ክብር ለኢየሱስ ይሁን። የነገሮች ሁሉ ምንጭ የሆነ የህይወታችን መመሪያና መኖሪያ የሆነ የተፈጠርንበት የሕያው የእግዚአብሔር ድምፅ ቃል ፈርሶ የነበረው ህይወታቸው ወደ ቃሉ ተመለሱ። እዝራ በሙሉ ህጉን ማንበብ ጀመረ። አብረውት የቆሙት መተርጎም ጀመሩ። ህዝቡ ማልቀስ ጀመረ። እግዚአብሔር የተባረከ ይሁን። አሜን። ጌታ የተባረከ ይሁን። የኛ ቤተክርስቲያን እኛ ስላለንበት ሳይሆን በጣም የታደላችሁ ናችሁ፣ የታደልን ነን። እግዚአብሔር ይባረክ። ቃሉ የበላይ የሆነበት ክብር ለኢየሱስ ይሁን። አሜን።
በቃ የእግዚአብሔር ቃል በእውነት የሚሰበክበት ሳይመቻመች የሚከበርበት እግዚአብሔር የተባረከ ይሁን። ከዚህ በኋላም በበለጠ የምናደርገው ነገር ቢኖር የእግዚአብሔርን ቃል ማስተማር፣ የእግዚአብሔርን ቃል ማክበር፣ ለሱ መኖር ነው። እሱ ውስጥ ነው ሁሉ ምንጩ የሚመጣው። ዓለማችን አሁን ተደምሶ የወጣው ዓለም ወደ ነበረበት የሚመለሰው የእግዚአብሔር ቃል ቦታውን ሲያገኝ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እና ለእግዚአብሔር ቃል ሁሉ ሰው ራሱን ሰጠ። ሕጉ ተነበበ፣ ሕጉን ሰው ሁሉ ሰሙ፣ ተደሰቱ። እግዚአብሔር የተባረከ ይሁን። ለሥራ በሁሉም እነኚህ የመጽሐፍ ቅዱስ አዋቂዎች እንደሚሉት የመጽሐፍ 66 መጽሐፍ ነው ያለን። በ66ቱ መጽሐፎች ውስጥ ሕዝብ ለሥራ በአንድነት የተነሳበት መጽሐፍ ነው ብያቸዋለሁ የዛሬ ሳምንት፣ በአንድ ላይ የተባበረበት። ሌላው ደግሞ የእግዚአብሔርን ቃል ለመስማት ብዙ ሌሎች መጽሐፎች አሉ እንደዚሁ አይነት። ሌላኛውና አንደኛው ሕዝብ በአንድ ላይ ተነስቶ በእግዚአብሔር ፊት ልቡን አፍሶ ቃሉን ስለሰማ እግዚአብሔር የተደሰተበት ቦታ ቢኖር የሚቀጥለው ሳምንት ጌታ ካልመጣ እናየዋለን። እዚህ ቦታ ላይ ነው እግዚአብሔር ደስ ተሰኘ። ክብር ለእግዚአብሔር ይሁን። አሜን አሜን። ክብር ለኢየሱስ ይሁን። እግዚአብሔርን የሚያስደስት አገልግሎት ነበርና ሕጉን አነበቡ። ምዕራፍ 8 በሙሉ ብዙ ነገሮች አሉት። ዋና መልእክቱ ይሄ ነው። ምዕራፍ 9 ላይ ንስሐ ገቡ። ከዚህ በፊት በሰለሞን አማካኝነት በነ ዳዊት አማካኝነት ያቺ ክብር የነበራት ኢየሩሳሌም ትወደድ ተፈራ የነበረችው ሰለሞን ከሌሎች በጣም ከማይፈቀዱ ብዙ ሚስቶችን በማግባት በሰራው ኃጢአት እንደገና ባመለከው ጣዖት ኢየሩሳሌም ተላልፋ ተሰጣ። በምርኮ ብዙ የከፈሉትን ዋጋ ሁሉ በማሰብ የአባቶቻቸውን ሁሉ ኃጢአት ሳይቀር ንስሐ ገቡ። የእግዚአብሔር ቃል ስንሰማ አንዱ የሚወስደን ወደ ንስሐ ነው። ንስሐ ገቡ። በድለናል አሉ። ራሳቸውን አዩ። ሁሉም በእግዚአብሔር ፊት ንስሐ ገቡ እና የንስሐ ሪቫይቫል ተነሳ። ሰዎች ልባቸው ተወቀሰ፣ እግዚአብሔርን ፈሩ፣ ተመለሱ ወደ እግዚአብሔር። ይሄ ብቻ አይደለም። ምዕራፍ 9 ዋና ነገሩ ይሄ ነው። ሌላው እናነሳዋለን የሚቀጥለው ሳምንት። ምዕራፍ 10 እና ምዕራፍ 13 ላይ አንድ ዋና ቁልፍ ነገር ሆነ። እግዚአብሔርን የሚያመልኩ ዘማሪዎች፣ ካህናቶች ይህን የሚመሩ እግዚአብሔር እንዲመለክ አደረገ። ክብር ለእግዚአብሔር ይሁን። አሜን። የሚቀጥለው ዘመን የእግዚአብሔር ቃል የበላይ የሚሆንበት፣ በንስሐ ፊቱን የምንፈልግበት፣ እግዚአብሔርን የምናመልክበት ዘመን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሲመለክ ሲፈለግ ሲጠየቅ ደግሞ ክብሩን ይገልጣል እና ሁሉም ሰው እግዚአብሔርን ለማምለክ ቦታውን ይዞ ሲያመልክ ትመለከታላችሁ። ሌላው አራተኛው ላይ ቃል ኪዳኑን አደሱ። ያደሱት ደግሞ በምንድን ነው? ፊርማ ፈረሙ። ከጣዖት ሊለዩ ሊቀደሱ፣ እንደገና ደግሞ ከሌሎች ላይጋቡ በደንብ ከዚህ በፊት የነበረውን ነገር ዝርዝር አንስተው በፊርማቸው አረጋገጡ፣ ተፈራረሙ። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔርን ለማምለክ፣ እግዚአብሔርን ለመውደድ፣ ለማገልገል የሚጠበቅባቸውን ለማድረግ፣ አስራታቸውን ለመክፈል፣ ቤቱን ለማገልገል፣ መቅደሱን ለማገልገል፣ ከነሱ የሚጠበቀውን ለማድረግ ሁሉ ምዕራፍ 10 ላይ መልሰው ቃል ኪዳን ገብተው በቃል ኪዳን ሰነድ ሲፈራረሙ እናያለን። አራተኛው ዋናው ነገር የእግዚአብሔርና የሕዝቡ ቃል ኪዳን ታደሰ። እግዚአብሔር የተባረከ ይሁን። አሜን። ዛሬ ምሽት እግዚአብሔር ቃል ኪዳናችንን ያድሳል። አሜን በሉ። ግድ የላችሁ ያንድ ሰው ጥንት በልጅነታችሁ ጌታን ስትቀበሉ ጊዜ ጀምሮ የእግዚአብሔር አብሮነት ከናንተ ጋር ሆኖ እግዚአብሔር የገባላችሁ ብዙ መልካም ነገሮች አሁን በብዙ ነገር የጣላችሁ ካላችሁ ዛሬ ተመለሱ። ክብር ለእግዚአብሔር ይሁን። እግዚአብሔር ቃል ኪዳናችሁን ያድሳል። እግዚአብሔር የቃል ኪዳን አምላክ ነው። እግዚአብሔር የቃል ኪዳን አምላክ ነው። እግዚአብሔር ቃል ይገባል፣ ቃሉን ይጠብቃል፣ ቃሉን ይፈጽማል። ክብር ለኢየሱስ ይሁን። የቃል ኪዳን አምላክ ነው። አንዱ የገቡት እግዚአብሔርን ለማምለክ ለማገልገል፣ የእግዚአብሔርን ስራ ለመስራት ከሱ ጋር ለመኖር ነው። መጽሐፍ የእግዚአብሔርን ስራ በችልታ የሚያይ ሰው ምን ይሆን ይላል?
ምን ይሆናል? የተረገመ ይሁን እርጉም ይሁን ይላልና ወገኖቼ ሆይ ከነህምያ መጽሐፍ አንዱ የምንወስደው ትልቅ ትምህርት የእግዚአብሔርን ሥራ በትጋት መስራት፣ ተቃውሞ ላይ ጸንተን ቁመን ፌስ አድርገን አልፈን መሄድ፣ ደግሞ ሁል ጊዜ እግዚአብሔርን ቃል እየታዘዝን ንስሐ እየገባን እያመለክነው ከቃል ኪዳኑ ጋር አብረን ከሱ ጋር እንድንኖር ነው። እግዚአብሔር የተባረከ ይሁን እና ቃል ኪዳን እንድንገባ ይፈልጋል ጌታ። በግላችን በጋራ ከሱ ጋር ቃል ኪዳን እንድንገባ ይፈልጋል። እግዚአብሔር እነኚህን ነገሮች ሰዎቹ ሲፈጽሙ የሰጣቸው በጣም የሚገርም ነገር በምንም ሊያገኙት የማይችሉትን ትልቅ ደስታ አፈሰሰላቸው ይላል። ይሄ በኢየሩሳሌም ሁሉ መፍረሷን ያዩ፣ መበተኗን ያዩ፣ ማልቀሷን ያዩ፣ ቅጥሯ መፍረሱ፣ መቅደሱ መፍረሱን፣ ሕይወታቸው መፍረሱ ያዩ ሁሉ አካባቢው እስከሚሰሙ ድረስ ከኢየሩሳሌም አገር የሚያጥለቀልቅ ደስታ ወጣ ይላል። እግዚአብሔር የተባረከ ይሁን። አሜን። ደስታ ወጣ፣ የደስታ እልልታ ዝማሬ ወጣ ይላል። አንድ ቻሌንጅ ላምጣላችሁ፣ እኔንም ቻሌንጅ ስላደረገኝ ነው። የሉቃስ ወንጌል ምዕራፍ 1 ጀምሮ እስከ መጨረሻው አንብቡት። 2 ጥቅሶች ግን አነባለሁ። አንዱ ምዕራፍ 10 ነው የምታውቁት። ጌታ ኢየሱስ ክርስቶስ ከሰማያት የመጣው ለማዳን ነው ይላል አይደል? የሰው ልጅ የጠፋውን ለማዳን መጣ ይላል። ይሄ በጣም የሚያስደንቅ ነገር ነው። ቁጥር 41 ሂዱና ያንኑ የሉቃስ ወንጌል ምዕራፍ 19 41 ላይ ስትሄዱ ጌታ ኢየሱስ ክርስቶስ ለኢየሩሳሌም አለቀሰላት ይላል። ልክ ነህምያ ምዕራፍ 1 ላይ ቁጭ ብሎ ስቅስቅ ብሎ እንዳለቀሰ ያ የአብን መለኮታዊ አጀንዳ ይዞ የመጣው ኢየሱስ ክርስቶስ ኢየሩሳሌምን አስቦ ኢየሩሳሌምን አይቶ ስቅስቅ ብሎ አለቀሰ ይላል። ያለቀሰው ኢየሱስ ክርስቶስ ነው። ለምን እንዳለቀሰ ቁጥር 44 ላይ ሂዱና አንብቡ። የጉብኝትሽን ወራት አላወቅሽምና ይላል። የመጎብኛሽን ወራት ጊዜውን አላወቅሽም። ጊዜው የደህንነት ነበረ። ጊዜው የክብር ነበረ። ጊዜው የኢየሱስ ሊያድናት የመጣበት ጊዜ ነበረ። ፍርድም አብሮ አለ እዛ ጋር የተነገራት። እኔ የምፈልገው ይሄንን ነው። ዛሬ እግዚአብሔር አንድ ነገር ይጠይቀናል። እንደ ግል፣ በጋራ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር ይሄ ጊዜ የጉብኝት ጊዜ ነው። የእንባ ጊዜም አይደለም። ጸጋ ቤተ ክርስቲያን በደንብ ስሚኝ። በተለይ የቆያችሁ ሰዎች፣ ቤተ ክርስቲያኗ ስትመሰረት ጀምሮ እዚህ የነበራችሁ ሰዎች፣ በኋላም የተቀላቀላችሁ በየእንትኑ ሁላችንም አዎ ልክ ነው። 1 2 3 ሙናችሁ ጾም ጸሎት እያያዛችሁ አልቅሳችኋል፣ ጌታን ጠይቃችኋል። የፈረሳችሁበት ጊዜ ነበረ። ምንም ተስፋ የሚታይ ነገር ያልነበረበት ጊዜ ነበረ። ያ ጊዜ ተቀይሯል። አሁን ያለው ጊዜ የሥራ ጊዜ ነው። አሁን ያለው ጊዜ የትንሣኤ ጊዜ ነው። አሁን ያለው ጊዜ የጌታ የሥራ ጊዜ ነው። ክብር ለእግዚአብሔር ይሁን። ጌታ መጥቷል። ግን እንደ ኢየሩሳሌም ያለቅስብን ይሆን ወይስ ጥሩ ነው ብሎ ይሸልመን ይሆን? የጉብኝትሽን ወራት አላወቅሽምና፣ ወራቱን አላወቅሽውም፣ በሌላ ነገር ውስጥ ተጠላልፈሻል አላት ይላልና ይሄ ጊዜ እግዚአብሔር የሚሰራበት ጊዜ ነው። ስለዚህ 3 ነገሮች ሰሞኑን የተናገርኳቸውን በደንብ እንድትይዙልኝ የምፈልገው እግዚአብሔር ለኔ የተናገረኝ ናቸው። የመጀመሪያው ይሄ ጊዜ የሥራ ጊዜ ነው። ይሄ ጊዜ ውስጥ ይሄን ሥራ የምትሰሩት እናንተ ናችሁ። ይሄ ደግሞ ሥራ የሚሰራው አሁን ነው። ከዚህ በኋላ ምን እንደሚሆን አናውቅም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እስኪ ለአንድ ሰው የጉብኝት ጊዜያችን ነው በሉት። የጉብኝት ጊዜ ውስጥ ሌላ ነገር በደንብ ተረጋግቼ እየነገርኳችሁ ነው፣ እንድትሰሙኝ ነው። ይሄ የጸጋ ቤተክርስቲያን የጉብኝት ጊዜ ነው። እስኪ አጨብጭቡ ለዚህ ቃል። የጉብኝት ጊዜ ነው። ክብር ለኢየሱስ ይሁን። የጉብኝት ጊዜ ነው።
የአገልግሎት ጊዜ ነው። የአምልኮ ጊዜ፣ የዝማሬ ጊዜ። ክብር ለእግዚአብሔር። የምስክርነት ጊዜ፣ ሰዎችን የምናድንበት ጊዜ፣ ጠላትን የምንረግጥበት ጊዜ፣ እግዚአብሔርን የምናከብርበት ጊዜ ነው። የጉብኝት ጊዜ ነው። ክብር ለኢየሱስ ይሁን። አሜን። ጊዜውን ወንጌል የምንሰራበት ጊዜ ነው። የምንያያዝበት ጊዜ ነው። እግዚአብሔር የተባረከው ጊዜያችሁን እና ወደኛ አምጥቻን ነገር መናገር ፈልጋለሁ። ወደ ቤተሰብ፣ ወደ ግል እንዴት ነው ጊዜያችሁ እየተጠቀማችሁ? እግዚአብሔር የሰጣችሁን ምርጥ ጊዜ ምን እየሰራችሁበት ነው? እግዚአብሔር የሰጣችሁ ውድ ጊዜ፣ የእግዚአብሔርን ጊዜ ምን እየሰራችሁበት ነው? እየተበላሸ ነው? እያተረፋችሁበት ነው? ስለዚህ መስራት ሲኖርባችሁ በሚኖርባችሁ ጊዜ ስሩ። አንድ ቀን ጉልበታችሁ ይደክማል። ማግባት ያለባችሁ ሰዎች በጊዜያችሁ አግቡ። መውለድ ያለባችሁም እንደዛው። መማር ያለባችሁ ተማሩ። ሁሉ ነገር ከጊዜ ጋር የተያያዘ ነው። ጌታን ለማገልገል ጥሪ ያላችሁ ሰዎች ስጡ ጊዜያችሁ ለቤተ ክርስቲያን። ቤተ ክርስቲያን ደግሞ ጥሪ ባላቸው ሰዎች ሀብታም ከሆነች እግዚአብሔር ያችን ቤተ ክርስቲያን ባርኳታል ማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ነው ጊዜ እግዚአብሔር ማገለግልበት ብላችሁ ወስኑ። ነገ ምን እንደሚሆን አታውቁ። ነገ የእናንተ አይደል። ዛሬ ጊዜያችሁን ለእግዚአብሔር ስጡ። እግዚአብሔር ይፈልጋል። ቤተ ክርስቲያንም ደግሞ የመከሩ ባለቤት ሰራተኞችን እንዲልክ ጸልዩ። ጥሪ ያለኝ የሚሉ ሰዎች፣ ጥሪ ያላቸውን ሰዎች አበረታቷቸው። አይዘው በርታ በሏቸው። እግዚአብሔር ይረዳሃል። እግዚአብሔር ይረዳሻል። ጌታን ማገልገል ክብር ነው። ፈተና ቢኖረውም ክብር ነው። እግዚአብሔር የተባረከ ይሁን። ፈተና አለው፣ መከራ አለው። ከዚህ በፊት ተናግሬ ያለው አገልጋይ በመሆናችሁ ብቻ የሚለጠፍባችሁ ስም አለ። ይሄ ደግሞ ከሞት በስተቀር ጳውሎስ ላይ የደረሱ አገልጋይ ላይ የሚደርሱ ማንኛውም ነገሮች እኔ ላይ ደርሰውብኛል። ሰርቄ አይደለም፣ ነፍስ ገድዬ አይደለም፣ በወንጌል ምክንያት ማለት ነው። ተነቅፌያለሁ፣ ተንቄያለሁ፣ ተጠልቻለሁ፣ ታስሬያለሁ። ሰዎች ሊገሉኝ በገንዘብ ከዚህ በፊት ነግሬያቸዋለሁ። ብዙ ግን ያው አለሁ፣ ነገም እኖራለሁ። ስጨርስ ነው የሚሄደው። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ማገልገል ክብር አለው፣ ሞገስ አለው ነው የምላችሁ። ኢየሱስ ጌታ ነው። ስለዚህ እግዚአብሔርን ለማገልገል ተነሱ እያልኩ ያለሁት አሁን በጸጋ ቤተ ክርስቲያን ትልልቅ ነገሮች አሉ። ስሙን ምንም እንበለው ትልቅ ፕሮጀክት አለን። አንድ ከሁሉ በላይ ደግሞ የወንጌል አደራ አለብን። እግዚአብሔር የተባረከ ይሁን። ለዚህ እንያያዝ፣ አንዱን እንያዝ፣ እንደግፍ። እግዚአብሔር የተባረከ ይሁን። ፓስተሮቻችሁን ደግፉ፣ ሽማግሌዎችን ደግፉ፣ የአገልግሎት ዘርፎችን ደግፉ። ጸሎቶች፣ እህቶች አገልግሎት፣ ወንድሞች ህብረት። እግዚአብሔር የተባረከ ይሁን። አሜን። ሁላችን እንያያዝና ለአንድ ዓላማ እንነሳ። ይሄን ባናረግ ኪሳራ ነው እንጂ ምንም ትርፍ አናገኝ። ስለዚህ የእግዚአብሔር ጊዜ ስለሆነ በእግዚአብሔር ጊዜ ውስጥ እኛ ደግሞ እሱን ለማስደሰት እንነሳ። እግዚአብሔር ጊዜ ሰጥቶናል። ክብር ለኢየሱስ ይሁን። ጊዜ ሰጥቶናል። ጊዜ እንደሰጠን የምታውቁት የሆነ እየሰበኩ ነው። ጊዜ እኮ ነው። እድሜ ሰጥቶናል። ጤና ሰጥቶናል። ጤና ባይኖረኝ አልሰብክም። እዚህ ቆሜ አይደለም። እድል ባይሰጠኝ ተራዬ ስለሆነ ምናምን እንደዛ እንዳታስቡ። ያንዳንዱ ነገር እግዚአብሔር ነው የሚሰጠን። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔር ዘማሪዎች ዘምሩ። ነገ ማዘምሩበት ጊዜ ሊመጣ ይችላል። እግዚአብሔር የተባረከ ይሁን። የምትጸልዩ ጸልዩ። ብቻ እግዚአብሔር ቤት ሽር ጉድ በሉ። ጌታ የተባረከ ይሁን። አሜን። እግዚአብሔር በሰጣችሁ ነገር የእግዚአብሔርን ሕዝብም አገልግሉ፣ እግዚአብሔርንም አገልግሉ። ጊዜው የሥራ ጊዜ ነው። እግዚአብሔር የተባረከ ይሁን። አሜን። ጌታ ለኢየሩሳሌም እንዳለቀሰላት እኛን እንዳያዝንብን እንዳያልፈን፣ ነገ ምን እንደሚሆን አታውቁ። ዛሬ ግን ቀን ሳለ የጌታን ሥራ እንድንሰራ እግዚአብሔር ይፈልግብናል። ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር የተባረከ ይሁን። እስኪ አንድ ሰው ጨብጡና እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው በሉት።
እግዚአብሔር የተባረከ ይሁን። እስኪ ወዳልዞራችሁ በዙሩና ነገርን ሁሉ በጊዜው ውብ አድርጎ ሰራው በሉት። ለጌታ ክብር ደግሞ አምጡ። እግዚአብሔር የተባረከ ይሁን። በጊዜው፣ በደቂቃው፣ በሰዓቱ ለአንዱ ጨብጡና ይሄ ጊዜ ደግሞ ለኔ ተሰጠ በሉት። አተገባችሁ ይሄ ጊዜ ለኔ ተሰጠ ጊዜ ነው። አምናችሁ ነው የወሰዳችሁት? አምናችሁ ነው? በሉ ለጌታ ክብር አምጡ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ያንቺ ጊዜ ነው፣ ያንተ ጊዜ ነው፣ የጸጋ ጊዜ ነው፣ የጸጋ አገልጋዮች ጊዜ ነው። እኔ ዛሬ አንዱ አዋጅ የምናገረው ይሄ ነው። ይሄ ጊዜ የናንተ ነው። የምትናጠቁበት፣ የምትወጡበት፣ የምታፈሩበት፣ የምታገለግሉበት። እግዚአብሔር የተባረከ ይሁን። አሜን አሜን። ሞትና ሕይወት ምላስ ላይ ናቸው፣ የሚወዷትም ፍሬዋን ይበላሉ። ባለፈው ብያቸዋለሁ። ድህነት፣ ጉስቁልና፣ ውድቀት አይምሮ ላይ ነው የሚጀምረው። ስለዚህ ከጌታ ጋር እችላለሁ ካላችሁ ትችላላችሁ። እግዚአብሔር የተባረከ ይሁን። አሜን። ስለዚህ ስሜት አይደለም እየነገርኳቸው፣ እምነት ነው። እግዚአብሔር የተባረከ እንችላለን። አሜን። ጌታን አምነን እንችላለን። ጌታን ይዘን እንችላለን። አሜን። የዕብራውያን ጸሐፊ እንደዚህ ብሎ ጽፎልናል። ምዕራፍ 12 ቁጥር 2 ላይ የእምነታችን ጀማሪና ፈጻሚ ይላል። እግዚአብሔር የተባረከ ይሁን። አሜን። እሱን ተመልክተን በፊታችን ያለውን ሩጫ በትዕግስት ምን እናድርግ? እንሮጥ ይላል። እምነታችንን የጀመረ አለ፣ የጨረሰ አለ። ሰው ሳይሆን የሰራዊት ጌታ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እሱን ፊት ለፊት እያየን የጀመርነውን እንጨርሳለን። ክብር ለእግዚአብሔር ይሁን። ትጨርሳለህ በሉት። አጠግባችሁ ላለሁ ትጨርሳለህ። የምትጨርሰው ደግሞ በእግዚአብሔር ጊዜ ነው። ውብ አድርጎ ሰርቶታል። አንተ ራሱ ውብ ነህ፣ አንቺ ውብ ነሽ፣ እኛ ውብ ነን ለጌታ። ክብር ለእግዚአብሔር ይሁን። የእግዚአብሔር ውድ ልጆች ነን፣ ሴት ልጆች፣ ወንድ ልጆች፣ ለስራ የተመረጥን፣ እድል የተሰጠን። እግዚአብሔር በሰማይ ሆኖ ሲያየን የሚደሰትብንን። እግዚአብሔር የተባረከ ይሁን። በስራችን እንዳይመስላችሁ፣ በልጁ ሁላችንን የሚያየን በኢየሱስ አይን ነው። ክብር ለእግዚአብሔር ይሁን። የወደደን ያለ ምክንያት ነው። ምክንያት ፈልጎ አይጠላንም። አይዟቸው። እግዚአብሔር ወርቁ አይደለም። እግዚአብሔር ወርቁ አይደለም። አረጋሽ ከተስማማችኝ እኔ በደንብ አፕሪሼት አረጋታለሁ። የሚቆረቆረኝ ነገር ካለ ደግሞ ፊቴን አዞራለሁ። እግዚአብሔር እንደዛ አይደለም። ሲወደን ያለ ምክንያት ነው። አሜን። ከመጀመሪያ መጨረሻችን ያውቃል። ያለ ምክንያት የወደዳችሁ ምክንያት ፈልጎ አይጣላችሁ። በኢየሱስ ክርስቶስ ለወደዳችሁ ጌታ እልልታና ጭብጨባ አምጡ። እልልታና ጭብጨባ ለነገሥታት ንጉሥ፣ ለጌቶች ጌታ፣ ለወደዳችሁ ይገባዋል። ሃሌሉያ! አጨብጭቡ እንደገና ስለሚገባው ብዙ ክብር፣ እልልታ። ታይም በደንብ ስሙኝ። የእግዚአብሔር ሐሳብ፣ የእግዚአብሔር ሰው፣ የእግዚአብሔር ጊዜ